የቅዳሜ መዝናኛችን ሞቅ ብሎ ተጀምሯል። ተጀምሯል የቅዳሜ መዝናኛችን ተመልካቾቻችን ነፂ እንዳለችው ሳምንት ሙሉ ሞቅ ያሉ ዝግጅቶችን ስናዘጋጅ ነው የቆየነው። ቀኑ ደረሰ፣ ሰዓቱ ደረሰና ተገናኘን። እነዛን ሞቅ ያሉ ዝግጅቶቻችንን ወደ እናንተ እያደረስን በየመሃሉ ደግሞ በርካታ ሀሳቦችንም አብረን እያወጋን እየተጨዋወትን ቅዳሜ መዝናኛችንን አብረን እናሳልፋለን። ሳምንቱ በርካታ ሁነቶችን ያስተናገደ ነበር። በዛኛው ሳምንት ረቡዕ ዕለት የተጀመረው የሀገራዊ ምክክር ጉባኤን ጨምሮ በርካታ ሁነቶችም እሁድ ዕለትም እንዲሁ ደግሞ በዓለም ደረጃ ሲጠበቅ የነበረው የዓለም ዋንጫ የፍጻሜ ጨዋታም እንዲሁ እሁድ ዕለት ነበር የተከናወነው። በዚህም ሳምንት በግልም እንደ ሀገርም በርካታ ሁነቶችን ያስተናገድንበት ሳምንት ነበር። እነሱን እያወጋን አብረን ቆይታ እናደርጋለን። አሁን እንግዲህ ሚሊ እንዳልከው ተመልካቾችም እንደተመለከቱት በዓለም አቀፍ ደረጃ ተወዳጁ በስፖርት ዓለም እንግዲህ ከሚወደዱ የዓለም ዋንጫ መድረኮች መካከል የነበረውን ሂደት አይተን እንግዲህ በአስደናቂ ሁኔታ ያሳለፍነው ሳምንት ነበረ። ከዛ ባሻገር ደግሞ እንደ ሀገርም ትልቅ ጉዳይ ነበረን ባሳለፍነው ሳምንት ረቡዕ የተጀመረውና እንግዲህ ሳምንት ያሳለፈው የሀገር አቀፍ የምክክር መድረክ ጉባኤውም እንግዲህ በሚገርም ሁኔታ እየሄደን ያለው ይህ ጉባኤ ለሀገራችን የሆነ ነገር ይዞ ይመጣል ብለን እናስባለን። ሂደቱም ደግሞ እንደምናየው በተለያዩ የቴሌቪዥን ጣቢያዎች ላይ በተለይም ደግሞ በጉባኤው ላይ ተሳታፊ የሆኑ ሰዎች እየተናገሩ ያሉት ነገር እንደዚህም አለ እንደሚያስብል ነው። ተመልካቾች ይህንም አይተው ታዝቧል ብለን እናስባለን። ምክንያቱም ጽንፍና ጽንፍ ሀሳብ ያላቸው ሰዎች በቴሌቪዥን መድረክ መጥተው በውይይቱ ላይ ተሳታፊ ከሆኑ በኋላ እንደዚህ እንቀራረባለን ብለን አላሰብንም ነበር። ለካ የመወያያ መድረክ ወይም ጠረጴዛው ካለ ሁሉም ሰው ሀሳቡን ሲያዋጣና እንትናም ለካ ሀሳብ አለው የሚለውን ነገር እንድንግባባ ያደረገን ነውና እንዲያልጠበቅንም ያሉበትና በፍጹም እንደነዚህ አይነት ሰዎች ቁጭ ብለው ይግባባሉ እስክትላቸው ድረስ ከዚህ በፊት ሰላማዊ መንገድን ሳይመርጡ በሌላ መንገዶች የነበሩ አሁን ግን ሰላም መርጠው በጠረጴዛ ዙሪያ የተቀመጡ ሰዎች ሀሳብ ሲያጋሩ የነበረበት ነውና በጣም ጥሩ አይነት ሂደት ላይ ይሆናል ብለን እናስባለን። መጨረሻው ደግሞ ጥሩ ነው፣ ለኢትዮጵያችን መልካም ነገር ይዞ እንደሚመጣ እናምናለን። በትክክል ሀብቶች ለኢትዮጵያ ተስፋ አለው ብለን እንጠብቃለን። እንግዲህ እኛ የመዝናኛ ሰዎች ነንና ሀገራዊ ምክክሩ ልክ ሲጀምር በጣም ትኩረቴን የሳበው የነበረው ቲያትሪካል የነበረው መድረክ ላይ የቀረበው ቲያትር ነበረ፣ ሙዚቃዊ ድራማ ነበርና እጅግ በጣም የኢትዮጵያ ነባራዊ ሁኔታ በትክክል የሚያሳይ ከዛ ደግሞ ጥበብ ራሱ የራሷን ድምጽ ያሰማችበት ነበርና በጣም ስቦኛል። እንግዲህ ሀሳቦች ነበሩት፣ ጥልቅ የሆኑ መልእክቶች ነበሩት። አንደኛው ነገር ኢትዮጵያ ለዘመናት ይዛው የቆየችውን ቋጠሮ የሚያሳይ ነበረ። እንግዲህ ካያችሁት ድራማው ላይ ወይም ቲያትሩ ላይ የተለያዩ ገመዶችን ይዘው ኢትዮጵያውያን የመሳሳብ አይነት ሁኔታ፣ የመፋተግ አይነት ሁኔታ ያሳያሉ መጀመሪያ አካባቢ። በዚህ ደግሞ ህጻናት፣ አረጋውያን፣ ወጣቶች፣ ሴቶች የማይጎዳ የለም፣ መፍትሄም አልባ የሆነ ጭቅጭቅ እንደሆነ የሚያሳይ ነበረ። ከዛ ግን በጠረጴዛ ዙሪያ ቁጭ ብለው መመካከር፣ መወያየት ደግሞ ሲጀምሩ ወደ መፍትሄ መምጣትና የኔን ችግር የምፈታው እኔ ሳልሆን አንተ ነህ፣ ወንድሜ ነህ፣ እህቴ ነህ ተባብሎ አንዱ ያንዱን ችግር የመፍታት ነገር እየተመለከትንበት ነበርና ሀገራዊ ምክክሩ ይዞልን የመጣው አንደኛው ነገር ለዘመናት የቆዩ ጠቦችን፣ መቃቃሮችን፣ ልዩነቶችን ወደ ጎን አድርገን ለመፍትሄ ቁጭ ብሎ አንድ ላይ መምከር ነውና ትልቅ ተስፋን ለኢትዮጵያ ይዟል እንላለን። ትልቅ ተስፋን ይዟል። በጣም እንዳልሽው የመክፈቻው ያለፈው ሳምንት ረቡዕ ዕለት ነው እንግዲህ ሀገራዊ ምክክር ጉባኤው የተጀመረው። በመክፈቻው ላይ በርካታ የሀገራችን የስራ ኃላፊዎች እንዲሁም የሀገራችን ዜጎች ተገኝተዋል። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድን ጨምሮ መክፈቻው ላይ የነበሩት የተውኔት ስራዎች፣ የሙዚቃ ስራዎች ምንድን ነበር እየተረዳሁ የነበረው? ጥበብ በየትኛውም የዓለማችን ጉዳዮች ላይ የራሷ ድርሻ አላት እና እሱም በትክክል ያየንበት ዝግጅት ነበር። እንዳልሽው መልእክቱ፣ ሀሳቡ ለነበሩት ታዳሚዎች እንዲሁም በመላው የሀገራችን ክፍል ምክክሩን በጉጉት ለሚጠብቁና ተስፋን ይዘው ለሚጠብቁት ሰዎች በቴሌቪዥን መስኮት እየተላለፈ ስለነበር በቀጥታ ስርጭት እሱን ለሚመለከቱ ሰዎች ምን ውስጥ እንዳለን እንዳልሽው ነባራዊ ሁኔታችንን እንዲሁም ደግሞ ከምክክር ጉባኤው የምንጠብቀውንም እንዲሁ በደንብ ያሳየ ነበር። በዚሁ ያው ጥበብ ምን ያህል አቅም አላት፣ ምን ያህል ተደራሽነት አላት የሚለውን ግን በደንብ የተገነዘብንበት ዝግጅት ነበረ። በእርግጥ ነው እንግዲህ በተለይም ወደ ኋላ መለስ ስንል በታሪክ በርካታ ሰዎች ስለ መስማማት ስለ ጸብ ብዙ ነገሮችን ብሏል። የሰው ልጅ በህይወት እያለ እስትንፋስ እያለ ጸብ ወይም ደግሞ አለመስማማት አለመግባባቶች ላይኖሩ አይችሉም። አለ ግድ ነው የሚኖር ነው። ነገር ግን መፍቻ መንገዱ ዋነኛው ምክንያት ነው። እንዴት ነው የሚፈታው ሲል በተለይም ደግሞ የቲቤቱ የእምነት መሪ ከዚህ በፊት ያለው አንድ ነገር ነበረ። ዳላይ ላማ የተሰኘ ሰው ነው። ይህ ሰው ምንድነው ያለው? ሰዎች በህይወት እያሉ
የሚያጋጫቸው ሀሳብ ሊኖራቸው ይችላል። ግን እነዛን ሀሳቦችን እንዴት አድርገው ወደ ጠረጴዛ አምጥተው መወያየትና መፍታት የሚችሉት? በእውቀት መፍታት ይቻላል። በስርዓት ማለት ስነ ስርዓት ባለው መንገድ አንዱ ያንዱን ተረርቶ ከዛ ባሻገር ደግሞ አንዱን የሚያቀርበውን ነገር ለኔም ሊሆን ይሄ አንተ ነኝ ስትለኝ ላንተም ያ ነገር እንደሚያስፈልግ በማመን እነዛን ነገሮች ማሰብ ያስፈልጋል የሚል መርህን ይዞ ነው እንግዲህ ሲናገር የነበረው። እውነት ነው። እኛ ሰዎች ብዙ የራሳችን የሆኑ ፍላጎቶች ይኖረናል። ግን እነዛን ፍላጎቶችን የምናስታርቅባቸው ነገሮች አንዱ ጠረጴዛ ወይም ደግሞ ወዋይ ሀሳብ ነው። ስንወያይ እኔ የምፈልገውን እንትናም ይፈልጋል የሚለውን ሀሳብ እንድናገኝ ያደርጋል። ስለዚህ እንረግባለን ማለት ነው። ይሄ ተወጥሮ የነበረው ወይም በጣም ከኔ ውጪ እኔ ተበድያለሁ አይነት መንፈስ ያለ ከሆነ ጠረጴዛ ላይ ሲመጣ ነገሮች የሚስተካከሉበት ሚንስ እንደሚመጣ ያሳየበት ነውና በርካታ የቀደምት ፈላስፎች፣ የሀገር መሪዎች፣ የእምነት አባቶች ብዙ ነገሮችን ከጸብና ከመታረቅ ወይም ደግሞ ከመስማማት ጋር ሀሳቦችን አንስተዋል። እንግዲህ ከዛ መካከል የትቤቱን መሪ አንስተናል። በትክክል እኛም ሀገር ምክክሩ ሲጀምር አስተውላችሁ ከሆነ መድረኩን የከፈቱት የሃይማኖት አባቶች ነበሩ እና ሁልጊዜ ኢትዮጵያ የአማኞች ሀገር ነች እና የእምነት አባቶቻችን የሚያስተምሩን ነገር ደግሞ መስከንን፣ መረጋጋትን፣ ችግሮች ሲፈጠሩ በማስተዋል ማየትን እና ብዙ ጊዜ ወደ ቤተ እምነቶች የሚያዘወትሩ ሰዎች የመብሰል አይነት ሁኔታ በትክክል እምነታቸውን የሚረዱና እምነታቸው የሚላቸውን ነገር የሚያደርጉ ከሆነ የበሰሉ አይነት በጣም ማቹርድ የሆነ አይነት ካራክተር ይኖራቸዋል እና የእምነት አባቶችም ምክክሩ ፈጣሪ እንዲያግዘው ቁጭ ብለን የምንነጋገረው ነገር አንደበታችን እንደውም አንድ አባባል ነበር አንድ ሃይማኖት አባት ያሉት ሀሳባችን እንደ አንድ ቃላችንም እንደ አንድ ያድርግልን። የምናስበው ነገር መልካም ቅኑን አንድ የሚያደርገንን ልዩነታችንን ሳይሆን አንድ የሚያደርገንን ነገር እንዲሆን ምኞታቸውን ገልጿል እና ከእምነት ቤቶቻችን የምንማራቸውን ነገሮች ይዘው ደግሞ መልካም እንዲሆን ምኞታቸውን ይዘው የምክክር መድረኩን ከፍተውታልና ደስ የሚል ነበረ። እንዳልከው የሃይማኖቱ መሪም እንደዚሁ ተመሳሳይ እንትን ያደረጉ ነበሩ። ሌላው የምናነሳው ስለ መስማማት፣ ስለ እርቅ፣ ስለ ሰላማዊ ውይይት ከባድ ነገሮችን ችግሮችን ስለ መፍታት ከተናገሩ ሰዎች መካከል አንዱ የቀድሞ የነጻነት ታጋይ እንዲሁም ደግሞ የቀድሞ የደቡብ አፍሪካ ፕሬዝዳንት የነበሩት ኔልሰን ማንዴላ አንዱ ናቸው። ምንድነው ያሉት? እስኪሳካ ድረስ ሁልጊዜ የማይቻል ይመስላል የሚል አባባል አላቸውና እውነታቸውን ነው። ከምክክርም በየትኛውም ጉዳይ ስታስበው ከባድ ነገሮች እስኪሳኩ ድረስ ሁልጊዜም የማይቻል ይመስላሉ። ኋላ ላይ ግን ሲቻሉ ነው እንደሚቻሉ የምታውቀውና የሀገራዊ ምክክራችንም እንዲሁ ሀሳቡ ከመጣበት ጊዜ ጀምሮ ጠላቶች በርካታ ነገር ብለውታል። አይሳካም፣ አይሆንም፣ አይቻልም ብለውታል። እንደሚታወቀው አድዋንም እስክናሳካው ድረስ ብዙ ጠላቶቻችን በፍጹም እነዚህ ጥቁሮችማ ኢትዮጵያውያንማ በፍጹም አይችሉም፣ ምን ይዘው በምናቸው ሲሉ ነበር። እኛ ግን ኢትዮጵያዊ ነን፣ አሳክተን አድርገን ይሄው አድዋ ተችለዋል ብለን ለዓለም አሳውቀናል። ይሄንንም ልክ እንደ አድዋ ሁሉ ይሄው ሰላማዊ ምክክር፣ ይሄው ሀገራዊ ምክክር ተችለዋል ብለን እንደምናሳይ እርግጠኛ ነኝ። በጣም የሚገርም ምሳሌ ነው ያነሳው ኔልሰን ማንዴላ። አስባችሁታል? 27 ዓመት ያሰራችሁን ያሰቃያችሁን ከቤተሰባችሁ የነጠላችሁን ከዛ የቆማችሁለት ዓላማ እርባና እንደሌለው ሁሉ ተገፍታችሁ እስር ቤት ቆይታችሁ ከወጣችሁ በኋላ በሰላም እስቲ እንነጋገር ብላችሁ መቀመጥ መቻል በጣም ትልቅነት የሚጠይቅ ነው። ሆደ ሰፊነትን የሚጠይቅ ነው። ከዛ ደግሞ ከዚህ ባለፈ የሆነ መብሰልን አርቆ ማሰብን ይጠይቃልና ኔልሰን ማንዴላ በጣም የሚወደዱበት የሚሞገሱበት አንደኛው ነገር ያሳለፉት በእስር ያሳለፉት ወይ መስዋዕትነት የከፈሉለት ነገር ብቻ አይደለም። ከመስዋዕትነቱ በኋላ ደግሞ ያመጡት ለውጥ በራሱ የሚያስመሰግናቸው ናቸውና በጣም ጥሩ ምሳሌ ነው ያነሳው። ከ27 ዓመት እስር በኋላ ቁጭ ብለው ስለ ሀገራቸው መጻኢ ዕድል የመከሩ ነገ ምን እንሁን ያሉ የተመካከሩ ሰው ናቸው። ስለዚህ እኛ ደግሞ አስቡት እንግዲህ እንደ ሀገር ከጎረቤት ሀገር ጋር እንኳን ተጣልተ ትመክራለህ፣ ከሌላ ሀገር ጋር ተጣልተ ትመክራለህ። እንኳን ቤቱ ውስጥ እንኳን ያንድ ሀገር ችግራችን ያንድ ቤት ነው፣ የቤተሰብ ችግር ነው ያለብን። ማይጣላ ማይጋጭ የለም። ስለዚህ ያለብንን ችግር ደግሞ ቁጭ ብለን እንዴት እንፍታው ነው እንጂ ለምን ተጣላን አይባልም። አሁን ከዚህ በኋላ ለምን ችግር ገጠመን አይባልም። ችግሩን እንዴት እንፍታው ነው፣ ገመዱን ይዘነዋል አሁን
በጦርነት የምታደርገውን ነገር አትመልሰውም። ብዙ ህይወት መስዋዕት ተደርጎ በጠረጴዛ ዙሪያ ቁጭ ብለ ግን ብሰማ እኮ ያ ነገር አይሆንም አሁን እየሆነ ያለው ነው በነገራችን ላይ እና ጥግና ጥግ ያሉ ሰዎች ተቀምጠው ማውራት መቻላቸው በጣም ጥሩ ነገር ነው። ኢትዮጵያንም እንግዲህ በስተመጨረሻ መልካም ጥሩ ተስፋ ያለው ጥሩ እምርታ ያለው ነገር ምን ይመስለኛል በዚህ ውይይት ላይ። ስለዚህ ኢትዮጵያችን ሰላም ትሻለች። ለሰላሙ ደግሞ እንደነዚህ ውድ ኢትዮጵያ ልጆች ከዛም ከዚህም ተሰባስበው ለሀገራቸው እየመከሩ ነው። ኢትዮጵያችን ይቅናት።